በአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅትን በመወከል ማስረሻ ሰጤ የተፈራረሙት ዘላቂ የሰላም ስምምነት ጥያቄ በርትቶበታል። ማስረሻ ስምምነቱን የፈረሙት አፋሕድ ከአመራርነት እንዳገዳቸው ባሳወቀ በቀናት ልዩነት ነው። የፋኖን እንቅስቃሴና የአማራ ክልልን ፖለቲካ የሚከታተሉ አጥኚዎች ስምምነቱ ከግለሰብ ያለፈ እንዳልሆነ ይተቻሉ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በአዲስ አበባ ቅንጡ ሆቴል ከማስረሻ ሰጤ ጋር በተፈራረሙት ስምምነት ከፍ ያለ ተስፋ ሰንቀዋል። በክልሉ ከ3 ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህ በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈረም የመጀመሪያው ነው። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከይልቃል ከፋለ የተረከቡት አቶ አረጋ ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችንና በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል ሲሉም ተናግረዋል። የቀድሞ የተዋጊ ሄሊኮፕተር አብራሪ ማስረሻ ሰጤ ስምምነቱን ከመፈራረማቸው በፊት ከስራ አስፈጻሚ ኮሚቴ የሚሆን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሕድ ማስረሻ ሰጤና መስፍን አባተ የተባሉ ሌላ አመራር ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ ህዳር 20 ቀን 2018 ዓ.ም ገልጿል። የድርጅቱ መግለጫ ከወጣ ከ5 ቀናት በኋላ ግን ማስረሻ በአፋሕድ ስም ስምምነቱን ፈርመዋል። ስምምነቱን ከፈረሙ በኋላ ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች ነበሩ ያሉት ማስረሻ ጥያቄዎች የሚመለሱበት የጊዜ ሰሌዳ መቀመጡንም ተናግረዋል። ማስረሻ በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜና በረዥም ጊዜ የሚመለሱ ብለን በሶስት ከፍለን ተወያይተን ተስማምተናል ሲሉም ተደምጠዋል። ዶይቼ ቬለ በጉዳዩ ላይ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ እስክንድር ነጋን ለማነጋገር ያደረገው ጥረት አልተሳካም። ይሁንና በማህበራዊ መገናኛ ዘዴዎች በተሰራጨው የድምፅ መልእክት አቶ እስክንድር አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ ከመንግስት ጋር ተደራድሮ እንደማያውቅ ገልጸዋል። ስምምነቱ የተፈረመው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊክ ሃዳዲና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ ምክትል ዋና ጸሐፊ መሐመድ አብዲ በተገኙበት ነው። የአፍሪካ ህብረት የስምምነቱን ተግባራዊነትና በአጠቃላይ የኢትዮጵያን ሰላም ለመደገፍ ቁርጠኛ እንደሆነ አስታውቋል። ስምምነቱን የደፋር እርምጃ ያለው ኢጋድ የቀሩት ታጣቂ ኃይሎች ተመሳሳይ እርምጃ እንዲወስዱም ጥሪ አቅርቧል። ስምምነቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በፌዴራል መንግስትና በአማራ ክልል ቢወደስም የፋኖን አደረጃጀትና ወታደራዊ እንቅስቃሴ በቅርብ የሚከታተሉ ፖለቲከኞችና የጸጥታ ጉዳዮች አጥኚዎች ግን ውሃ የሚያነሳ ሆኖ አላገኙትም። በእርግጥ ስምምነቱን ፈረሙ የተባሉት ማስረሻ ሰጤ ያልተማከለ አደረጃጀት ያላቸው የፋኖ ኃይሎች ከመንግስት ጋር መዋጋት ከጀመሩ በኋላ ስማቸው ከሚጠቀስ አመራሮች መካከል ናቸው። የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚ እና የውጭ ግንኙነት ኃላፊ የነበሩት ማስረሻ እንደ ጎጃም ፋኖ ተወካይ ተደርገው ይቆጠሩ እንደነበር ፖለቲከኛው መስፍን አማን ለዶይቼ ቬለ ተናግረዋል። የጎጃም ፋኖን ከመሰረቱት እንቅስቃሴውን መጀመሪያ ከመሩት ሰዎች አንዱ እሱ ነበር። በውጊያ አመራር ሰጪ ነው ያሉት መስፍን ትልቅ ቦታ ነበረው ሲሉ አስረድተዋል። ዶይቼ ቬለ ሀሳባቸውን የጠየቃቸው የሰላምና ጸጥታ ጉዳዮች ጥናት ባለሙያ በበኩላቸው ባለፉት 2 ዓመታት ማስረሻ ስለሚመሯቸው ታጣቂዎች ብዛት ስለተቆጣጠሯቸው ቦታዎች ግልጽ መረጃ አለመኖሩን ገልጸዋል። በአቶ ዘመነ ካሴ የሚመራውን የፋኖ ቡድን የሚቃወም በምስራቅ ጎጃም ዞን መርጦ ለማርያም አካባቢ ደጋፊ ያለኝ ከሚል የዘለለ መከላከያ ሰራዊትን ከመሳሰሉ የመንግስት የጸጥታ አስከባሪዎች ጋር ስላደረጓቸው ውጊያዎች ተጨባጭ መረጃ አለመስማታቸውን ስማቸውም ሆነ የሚሰሩበት ተቋም እንዳይገለጽ የጠየቁት ባለሙያ አስረድተዋል። ከአማራ ፋኖ ህዝባዊ ድርጅት የትኛውን አንጃ ነው ሲመራ የነበረው? ምክንያቱም ቡድኖቹ ይታወቃሉ። ሸዋ አለ፣ የወሎ አለ፣ ጎንደር አለ፣ ጎጃም ላይ ያለው በጣም ትንሽ ነው የሚሉት ባለሙያው አለ ከተባለ በማስረሻ ሰጤ እንደሆነ ይሞግታሉ። በጎጃም ትልቅ ቦታ ያለው የአማራ ፋኖ ብሔራዊ ኃይል ወይም የነዘመነ ቡድን ነው በማለት አስረድተዋል። እጃቸውን ሰጡ የሚል መረጃ ከ5 ቀናት ገደማ በፊት መሰማቱን የጠቀሱት ባለሙያው ከአቶ ማስረሻ ጋር ጓደኛቸውና የተወሰኑ ሰዎች አብረው እንደሚኖሩ ይገምታሉ። አቶ ማስረሻ በፋኖ አደረጃጀት ውስጥ ከነበራቸው ሚና ላይ በሚነሱ ጥያቄዎች ምክንያት ከአማራ ክልላዊ መንግስት ጋር የተፈረመው የግለሰቦች ስምምነት ይመስላል የሚል አቋም አላቸው። ለፖለቲካ ጥቅም መንግስት ሁሉንም አጋጣሚ ይጠቀማል። በዚያ ላይ ምርጫም እየመጣ ነው፣ እያረጋጋን ነው፣ ሰላም እያወረድን ነው ለማለት ሊጠቀምበት እንደሚችል ያምናሉ። በአማጺነት ተሰማርቶ በቆየ አካልና በመንግስት መካከል የሚደረግ ስምምነት ጊዜ ይወስዳል የሚሉት ባለሙያ መቼ ተወያዩ፣ ምን ያክል ጊዜ፣ ውይይቱን ማን የመራው፣ ተወያዮች ውስጥ በማን ተወከሉ የሚሉ ጥያቄዎች ያነሳሉ። በዚህም ምክንያት ስምምነቱ ውሃ የማያነሳ እንደሆነ ተችተዋል። አቶ ማስረሻ እጁን የሰጠው የሚሉት አቶ መስፍን በበኩላቸው እጁን የሰጠን ሰው የሰላም ስምምነት ተፈራረመ ልትል አትችልም ሲሉ ተናግረዋል። ዶይቼ ቬለ ያነጋገራቸው ሌላ የጸጥታና የግጭት ትንተና ጥናት ባለሙያ መንግስት ለችግሩ እውነተኛ የሰላም አካሄድ እንደማይከተል የሚያሳይ ምልክት ነው ሲሉ ተችተዋል። አቶ ማስረሻ
ስምምነቱን ከፈረሙ በኋላ በአማራ ክልል እየተካሄደ የሚገኘው ውጊያ ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም ሲሉ ተደምጠዋል። አቶ መስፍን ግን የተፈረመው ስምምነት የሚቀይረው ነገር እንደማይኖር ያምናሉ። አብዛኛው ፋኖ እንደዚህ አይነት ድርድር መደረጉን ልክ እኛ እዚህ ከውጭ እንደሰማነው ነው የሰማው የሚሉት አቶ መስፍን በጎጃም አካባቢ፣ ደቡብ ጎንደር፣ ሰሜን ሸዋ ውጊያዎች እንደቀጠሉ ናቸው፣ ምንም የሚቀይረው ነገር አይኖርም ሲሉ ተናግረዋል። ዘገባው የዶይቼ ቬሌ ነው። ወደ ሌላ ጉዳያችን ስናልፍ ኢህአፓ ገዢው ፓርቲ እያሳደረ ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖረውን ተሳትፎ እንደሚገመግም አስታወቀ። የፓርቲው ዋና ጸሐፊ ወይዘሪት ምስጢረ ስላሴ ታምራት ለዶይቼ ቬሌ በሰጡት አጭር ቃለ ምልልስ ፓርቲው ሊያካሂድ አቅዶ የነበረው ህዝባዊ ስብሰባ የገዢው ፓርቲ ባሳደረው ጫና ምክንያት ተስተጓጉሏል። ፓርቲው በይፋዊ የማህበራዊ መገናኛ ገጹ አስቀድሞ ባጋራው መረጃ የዜጎችን የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ የአገዛዙ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም ብሏል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾች የመገልገል መብታችንን እንደ ሁሉም የኢትዮጵያ ህዝብ መብቶች ሁሉ ተነጥቀናል ያለው ፓርቲው የግል አዳራሾችን ለማነጋገር መገደዱንም አስታውቋል። ይህኑ ተከትሎ ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች ማነጋገሩን ያመለከተው የፓርቲው መግለጫ ተቋማቱ ሙሉ ፈቃደኛ ከሆኑ በኋላ ባልታወቀ ምክንያት እንደማያከራዩትና ውል መያዝ እንደማይቻል እንደገለጹለትም በዚህ መግለጫው አመልክቷል። በህዝባዊ ስብሰባው በሀገሪቱ ውስጥ እየተካሄደ ያለውንና ተጨባጩን እውነታ ከህዝቡ የመስማት እቅድ ነበረን ያሉት ዋና ጸሐፊዋ በደረሰብን ክልከላ ይህ ሳይሳካ ቀርቷል ብለዋል። ክልከላው በኢህአፓ ላይ ብቻ የተፈጸመ ሳይሆን በሁሉም ተቃዋሚ የፖለቲካ ፓርቲዎች ላይ እንደተፈጸመም ሊቆጠር ይገባልም ብለዋል። ነገር ግን ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውልን ውል ለመዋዋል ጫፍ ላይ ስንደርስ በማናውቀው መንገድና ምክንያት ሊያከራዩን እንደማይችሉ ሲገልጹልን ቆይተዋል። ኢህአፓ ቅዳሜ ህዳር 27 ቀን 2018 ዓ.ም አዲስ አበባ ሜክሲኮ አካባቢ በሚገኘው ዲአፍሪካ ሆቴል አዳራሽ ህዝባዊ ስብሰባ ለማካሄድ እቅድ ጥሪ አድርጎ እንደነበር በመግለጫው አመላክቷል። ዘገባው የዶይቼ ቬለ ነው። በመጨረሻም የሱዳንን ጉዳይ እናነሳለን። በአንድ ወቅት አጋር የነበሩት የሱዳን ብሔራዊ ጦርና በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል አሰቃቂ ጦርነት ከገጠሙ ከ2 ዓመታት በላይ አስቆጠሩ። በሁለቱ ኃይሎች መካከል የሚደረገው ውጊያ በአሁኑ ወቅት በነዳጅ ዘይት ወደ በለጸጉ የሱዳን ግዛቶች ተስፋፍቷል። ባለፈው ወር የፈጥኖ ደራሹ ኃይል ታጣቂዎች ለአንድ ዓመት ገደማ አፍነው ጥቃት ሲፈጽሙባት የቆየችውን የሰሜን ዳርፉር ግዛት ዋና ከተማ ኤልፋሽር ተቆጣጥረዋል። ኤልፋሽርን ለመቆጣጠር የተደረገው ውጊያ ግድያ፣ ወሲባዊ ጥቃት፣ ስቅይትና ሌሎች ግፎች የተፈጸሙበት እንደነበር የተባበሩት መንግስታት ድርጅት አስታውቋል። ፈጥኖ ደራሹ ኃይል ከ2 ሳምንት ገደማ በፊት የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ባራ በእጁ አስገብቷል። ከጥቅምት 25 ወዲህ ባለው ጊዜ ከአየር በተፈጸሙ ጥቃቶች፣ በከባድ መሳሪያ ድብደባዎችና በዘፈቀደ ግድያ ቢያንስ የ269 የሲቪል ሰዎች ሞት ቢሮአቸው እንደመዘገበ ታውቋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎክለር ቱርክ ተናግረዋል። በመላው ኮርዶፋን ግዛት የሚደረገው ኃይለኛ ውጊያ በመጨመሩ ምክንያት በሱዳን ሌላ የግፍ ማዕበል እንደሚከሰት እፈራለሁ ያሉት ፎልከር ቱርክ ኮርዶፋን ሌላው ኤልፋሽር እንድትሆን መፍቀድ የለብንም የሚል ጥሪም አስተላልፈዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በባራና አካባቢው የተገደሉ ሰዎች ቁጥር ከዚህም በላይ ሊሆን እንደሚችል ስጋት አለው። የበቀል ግድያዎች፣ የዘፈቀደ እስር፣ አፈና፣ ወሲባዊ ጥቃትና ሕፃናትን ጨምሮ ሰዎችን በግዳጅ ለውትድርና መመልመል እንደተስፋፋ ተቋሙ ይፋ አድርጓል።